የመስቀል በዓል እንደ ኢትዮጵያ እንደ ሀገራችን ካየነው 5 ጊዜ ይከብራል በአመት ውስጥ ማለት ነው። 5 ጊዜ ከሚከብርበት ደግሞ 4ቱ በዓላት የሚከበሩት መስከረም ውስጥ ነው። መስከረም ውስጥ ይከበራል ማለት ነው። ይኸውም የመጀመሪያው ከመስከረም ውስጥ ካሉት በዓላት መካከል የመጀመሪያው 10 ቀን ነው የሚጀመረው። እሱ ተቀጸል ጽጌ ተብሎ ይከበራል ማለት ነው። ተቀጸል ጽጌ የተባለበት ምክንያት እንግዲህ በአጼ ዳዊት አማካኝነት የተጀመረው የመስቀሉ ስራ ወደ ኢትዮጵያ እንዲገባ አጼ ዳዊት የጀመረውን ጅማሮ በአጼ ዘርዓ ያዕቆብ አማካኝነት ወደ ኢትዮጵያ የገባበት ቀን ተቀጸል ጽጌ ተብሎ የሚከበረው መስከረም 10 ቀን ነው። በዓለ ጼዴንያ ጋር አብሮ ተደርጎ ሁለተኛው መስከረም 16 የደመራው በዓል ነው ማለት ነው። መስከረም 16 የደመራው በዓል የአደባባይ በዓል ብለን እናከብረዋለን ማለት ነው። ቁፋሮ የተጀመረበት ደግሞ በ17 ሶስተኛው ነው ማለት ነው። አራተኛው መስከረም ላይ ከሚከበሩት 4ቱ በዓሎች አንዱ የእመቤታችን በ21 ነው። መስከረም 21 ብዙኃን ማርያም ተብሎ የኒቅያ ጉባኤ ላይ በተደረገው ስብሰባም ተጨማሪ ታሪክ ኑሮት ግሸን ደብረ ከርቤ ሄዶ ያረፈበትን ምክንያት በማድረግ